ጤና ይስጥልኝ የቅዱስ ሚካኤል የባህል ሕክምና ዩቲዩብ ቻናል ተከታታዮች፣ ሰለሞን አዳሙ ወርቅነህ ነኝ። ዛሬም እንደተለመደው እጥር ያለች ቪዲዮ ለትንሽ ደቂቃ እንቆያለን ማለት ነው። ይህም ዛሬ የምናወራው ርዕስ ስለ ፈሳሽ መብዛት ነው። ፈሳሽ መብዛት መቼ ነው በሽታ የሚሆነው? ሁሉም ፈሳሽ በሽታ ነው ወይስ አይደለም የሚለውን እናያለን ማለት ነው። ሁሉም ከሴትም ሆነ ከወንድ የሚወጣው ፈሳሽ በሽታ ነው ማለት በፍጹም አይቻልም። ምሳሌ ሴትም ይሁን ወንድ ለአቅመ አዳም ከደረሰ በኋላ በግንኙነት ጊዜ የሚሆን ወይንም ደግሞ ለግንኙነት ዝግጁ በሆነ ጊዜ ፈሳሽ ሊበዛ ይችላል ማለት ነው። ይሄ ፈሳሽ በዛ ማለት በሽታ ነው ማለት አይቻልም ማለት ነው። ሌላ አረጡ እህቶቻችን ላይ የኤስትሮጅን የምንለው ሆርሞን እጥረት በሚከሰት ሰዓትም ይህም እነዚህ እህቶቻችን ላይም ሊከሰት ይችላል ማለት ነው። ሌላ በወንዶች ላይ የፕሮስቴት ወይም ደግሞ ኢንፌክሽን የምንለው ቫይረስ በሚያማቸው ሰዓት ላይ ሽንት የማጣደፍ የማቃጠል እንዲሁም ቀዳዳው አካባቢ የማሳከክ ምልክት ከታየ ይሄ ወደ ሕክምና ተቋም ሄዶ ለሕክምና ባለሙያ ማማከር ግዴታ ነው ማለት ነው። ሌላ በጾታ ግንኙነት ጊዜ የሚከሰት በሽታ አለ ማለት ነው። ይሄ በሽታም ምሳሌ ጨብጥ፣ ከርክር ወዘተ የምንላቸው የባላዛር በሽታዎች እንደዚህ አይነት ነገር ሊያስከትሉ ይችላሉ ማለት ነው። ብዙ ጊዜ ግን ሴቶች ላይ ጎልቶ ይታያል። ሴቶች ላይ እንደዚሁ የማጣደፍ ሽንት መጦ ማለት፣ ማቃጠል፣ ከግንኙነት በኋላ ከወትሮ የተለየ በጣም በዛ ያለ ፈሳሽ እንዲሁም የሚወጣው ፈሳሽ ከወትሮ የተለየ የሚያስጠላ ሽታ ምልክት አለው ማለት ነው። በነገራችን ላይ ይሄ በሚከሰት ሰዓት ብዙ ጊዜ ሴቶች ላይ ይሄ በጣም ጎልቶ ይታይ እንጂ ወንዶች ላይም የባላዘር በሽታ የለም ማለት አይደለም። ወንዶች ላይም እንደውም ብዙ ጊዜ የሚታየው ምንድነው ጠቅ የመውጋት ምልክት ሁሉ ሊታይ ይችላል። ስለዚህ ምልክት በሚታይ ሰዓት ሴትም የሆነ ወንድ የፍቅረኛውን ወይም ደግሞ የትዳር አቸው ጋር ሄዶ ሁለቱም ሕክምና ካልተደረገላቸው ምንም ጥቅም የለውም ማለት ነው። ስለዚህ የትዳር አጋሯን ወይም ደግሞ የትዳር አጋሩን ሄደው አብረው ተመርምረው ሕክምናውን ካላደረጉ እሷ ብቻ ወይም ደግሞ እሱ ብቻ ሄደው ቢጠቀም ጥቅም የለውም ማለት ነው። ስለዚህ ሁለቱም ሄደው መታከም አለባቸው ማለት ነው። ሌላ አንዳንድ እህቶቻችን ላይም በምን ይከሰታል መሰላችሁ? በባንት ሊከሰት ይችላል። የተወጠረ ባንት መጠቀም፣ የሚያቃጥል ሻማ ያለው ባንት አለመጠቀም ወሳኝነት አለው ማለት ነው። በምንጠቀም ሰዓት ጥጥ ያላቸው ባንቶች ብንጠቀም ትልቅ አስተዋጽኦ አለው ማለት ነው። ለእንደዚህ ለፈሳሽ መብዛትም እንከላከለዋለን ማለት ነው። ሌላ ይሄ በጭንቀት ከፍተኛ ጭንቀት ድብርት ካለ በሱም እንደዚሁ ሊከሰት ይችላል። ሌላ በምንጸዳዳ ሰዓት ያለ እውቀት ጥጥም ሆነ ሶፍትም ሆነ ማናቸውን ጨርቅ ማይፀን አካባቢ በምታጸዱ ሰዓት ወደ ማይፀናችሁ በፍጹም መክተት የለባችሁም። ውጩን ብቻ በሶፍቱም ሆነ በንጹህ ጨርቅ ማድረቅ ይቻላል እንጂ ሶፍቱም ሆነ ጨርቅ ወደ ማይፀን ውስጥ ከብቶ ማጽዳት በጣም መጥፎ ነው። ለዚህ በሽታ ያጋለጠን ይችላል ማለት ነው። መጠንቀቅ አለብን። ማናቸውንም ጨርቅ ወደ ማይፀን ውስጥ ከቶ ማዳረቅ በጣም ስህተት ነው። ይሄም እንደዚሁ ለዚህ በሽታ ሊያጋልጠን ይችላል ማለት ነው። እንዲሁም ደግሞ አንዳንድ ሌላ እህቶቻችን ላይ በምን ይከሰታል መሰላችሁ? ስኳር አለባቸው እህቶቻችን ላይ፣ ደም ግፊት አለባቸው እህቶቻችን ላይ፣ ሪህ አለባቸው እህቶቻችን ላይ አልፎ አልፎ ሊከሰት ይችላል። ይህ በሚከሰት ሰዓት እንደኔ አመለካከት ማናቸውም ሕክምና ተቋም ከመሄድ የሚሻለው ምን መሆን አለበት ማለት ነው? ስኳሩን ወይም ደግሞ ሪሁን የሚከታተልን ሐኪም ሄደን ለሱ ብናማክር መድኃኒቱ ሊቀይርላችሁ ስለሚችል ወደ ስኳር ወይም ደግሞ
ሪህ ለሚከታተለን ሐኪም ማማከሩ የተሻለ ነው። ሌላ በወር አበባ ጊዜ እንደዚህ ወር አበባ ሲዛባ እንደዚህ ሊከሰት ይችላል። በእርግዝናም ጊዜ ሊከሰት ስለሚችል እሱንም ክትትል ለሚከታተለን ሐኪም ማማከሩ የተሻለ ነው ማለት ነው። ካልኳችሁ ሰብስክራይብ፣ ሸር አትስሩ። ሙሉ መረጃው ቴሌግራማችን ላይ እንዲሁም ዌብሳይታችን ላይ አለላችሁ፣ መከታተል ትችላላችሁ ማለት ነው። አመሰግናለሁ።